ለመናገር አንደርስቲሜት አታርጊያት። እኔ እሱን ችግር የለብኝም። ማወራው እንደ ጂጂ ነው። ዩ ዌልካም በቃ ዩ ዌልካም። እኔ ደግሞ ምልህ ምን እንደሆነ ታውቃለህ። አንቺ ጋር ችግር ካለ ቴዲ እኔ ምን አድርጌ ነው? ለምሳሌ እኔ ምንም ችግር የለብኝም። አንተ ችግር የለውም። ለምሳሌ እኔ አሁን እዚህ ጋር ሳዋይ ውላለሁ። እኔ ችግር የለብኝም። ባይዘው አንዳቸውም እንደዛ ብለውኝ አቁም። አንቺ ግን ስፔሲፊካሊ ቴዲ ከኔ ጋር ችግርህ ምን እኛ ሳቲ ለምን ኖ እኔ ችግር ኖ እኛንም ብዬ ነው የማናገረው። እኔ ከጀዋር ጋር ስሆን እኔ ጀዋር ነኝ። ኦኬ እኔና ጀዋር በይ። ለምሳሌ አሁን ጀዋር ኖ እኛንም ጀዋር ማለት አይናችን ነው። ቆይ ለምሳሌ አወር ፕሌን ተረጋጊ። ቆይ አንድ ነገር አስረዳሽ። ቆይ ለምሳሌ አሁን እኔ አልተበሳጨሁም። ልጅ አለሽ አይደል? አንቺ ነው ምሳሌ ልጅ አለሽ አይደል? ጂጂ ኖ ስለ ቤተሰቤ እንድታነሳ አልፈልግም። እኔ አሁን ማወራልኝ ጀዋር የኔ ጥያቄ ጀዋር ያለበት ምክንያት እያስረዳኝ ነው አይደለ? ሊንኩን ላክልኝ፣ የኢንተርቪው ሊንክ ላክልኝ እና ከዛ በኋላ እኔ እናንተ እናወራበት። እሺ ቆይ አንተ ተከሽ ጀዋር ካቲጂ አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠስሽ ነው መማር ያለብሽ። ጂጂ ፖለቲካ ይቅርብሽ። አንተ ተማር ያገና ግሩፖች ብልጽግናዎች እጅን ይዤ አራት ባስገብቼ ይቅርብሽ ትላለህ እንዴ? አንተ ራስህ ተማር መጀመሪያ። በቀበሌ ዕቃ በእድር ነው የምታስቢ? እንደ እድር ይመስልሻል? አንተ ራስህ ተማር መጀመሪያ። አንተ ነህ መማር ያለብህ። ሚውት እንዳታረገኝ ሚውት ደንቆሮ። ከዚች ጋር አሁን ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እኔ አሁን በስመ አብ ወልድ ከዚች ጋር ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እንደ አንድ የኦሮሞ ልጅ ለምሳሌ እኔ እዚህ ማናገራቸው አሉ። የኦነግ ደጋፊ አለ፣ የኦፌኮ አለ፣ የብልጽግና አለ፣ የጀዋር ደጋፊ አለ፣ የአብይ አለ። ሁሉም ኦሮሞ እንደ አንድ አንገት ኖሮት ፖለቲካ እንደዛ ይታሰቡ። ምን አይነት ሰው ናት? በመድኃኒዓለም አንድ ብታቀው ነገር የለም። በቃ እሷ የምታወራው እንደ ቀበሌ እድር ኩባያ በመመለሴ መንደር ውስጥ ባልቴቶች ምናምን እኛ እሷ አንቺ ደንቆሮ ነው ስትላት እኛ እንደ ደንቆሮ አልከን አይናችን ነው። አብይና ጀዋር ለመገዳደል ቢፈልጉ ናቸው። በርዕዮተ ዓለም ይለያያሉ። ጂጂ በኦሮሞ ናቸው። ግን አሁን ባለው ሁኔታ የአብይ አህመድ አስተሳሰብ ለኃይሌ ፊዳ ይቀርባል። ምንድናት በመድኃኒዓለም? እኔ ፖለቲካ አላውቅም ታውቃለህ። እኔ አይገባኝም ፖለቲካ። ግን እኔ አንደርስታንድ ማረገው እህታችን እጅጋየሁ ኦሮሞ ሴትን ኢሜጆና ላለፉት 15 ዓመታት ኦሮሞ እናቶቻችንን የውርደታችን ምልክት ሆና ሴትነታችን እንዳይከበር በሚመስል ሁኔታ ኦሮሞ ወክላለሁ ብላ ጂጂ አስገባሻለሁ። አንቺ ሚውት አድርጋሽ ስትናገር ታደምጫታለሽ። ቢመርሽም ባይመርሽም ማለት ነው። ቢጣፈጥሽም እድል ስሰጥሽ ታወሪያለሽ። ገብቼ እሳደባለሁ ብትይ ደግሞ ክብር ጌጡ ነሽ። አዋርጃ አባርሻለሁ። ልዕልት እያወራሽ ሚውት አድርጋሽ ቁጭ ብለሽ ታደምጫለሽ። አይ እሺ፣ እኔ እህታችን ኦሮሞ እንወክላለሁ ብላ ኦሮሞ ሴት ለኢትዮጵያውያን የምትታወሰው እሷ ነበረች። በማንነት አንድ ልንሆን እንችላለን። አካባቢያችንን ማመጣጣችን የወለጎች ልንሆን እንችላለን። እነ ውቢታ መንሲሳ በወጡበት ያንግ ጀነሬሽን በነ ኤቢሲ አዱኛ የወጡበት ወለጋ ጂጂ ምልክት ሆና ስንዋረድባት የነበረች ሴት ናት እና በጣም ኦሮሞነት ሴትነታችን ተዋርዷል። በሷ የሚያሳፍር ስብዕና ያላት ሴት፣ በጣም የምታስፈራ ሴት፣ ለራሷ ያልሆነች፣ ለልጇ ያልሆነች፣ ለልጅ ልጆቿ ያልሆነች ሴት እንዴት ነው ይህንን ታላቅ ህዝብ ነፃ አውጥቼ 4 ኪሎ አስገባሁ? ይሄ ለኦሮሞ ራሱ ንቀት ነው። ንቀት ነው። በነገራችን ላይ እኔ አደራ ልበላችሁ፣ በጣም የኦሮሞን ህዝብ በጂጂ ለክቶ ኦሮሞ እንዲህ ነው ማለት ለኦሮሞ ዲስሪስፔክት ነው። ኖ ምንድን መሰለህ ኢንተርኔት የምሳደብ ሴት ኦሮሞን ነፃ አታወጣም። እኛ የምንወከለው በተማሩ በበቁ ነው እና ሰማዕቶቻችንን ደማቸውን እንደማራከስ ነው። የወንድሞቻችንን ሰማዕትነት እንደማራከስ ነው እና ነውረኛ ሴት ኦሮሞን አትወክልም፣ ወክላን አታውቅም።
ቴንክ ዩ ለልቲ ኢትስ ኦኬ እኔ ጂጂን እኮ አውቃታለሁ ጂጂን ምን ጀስት ትላንት አይደል እኔ አንቺ ኃይሌ ፊዳና አሁን እኔ ጋር መጣሁን ስለ ኃይሌ ፊዳ ትነግረኛለች እኔ ኃይሌ ፊዳና ዶክተር ሰናይ ልኬ ኦሮሞ ናቸው እያልኩኝ ስናገር ገባች ኦሮሞ ናቸው እንዴ አለችኝ ከዚህ ፊት እኮ ነው አይደል አሁን ከየት መጣሁ እንደገና ደቡብ ኃይሌ ፊዳ አይናችን ነው ሪዮት አለሙ ኢትዮጵያዊ ማን ነው ምናምን ትለኛለች በመድኃኒዓለም ኦሮሞ ናቸው አታውቅም ሪዮት በጣም ጀግና ሴት ናት በነገራቸው ሪዮት ስለ ሪዮት ከሆነ ሪዮት በጣም ጀግና የሴት ልክ ናትና ስለሷ ለማውራት ጂጂ ትንሽ ይጠይቅሻል ቢያንስ 1-3 አመት ዝም ማለት አለበት ለሪዮት ለማውራት ጂጂ አሁን ጂጂ ራሱ ነው እኔ ከሷ ጋር ራሱ ዝም ብዬ አሁን 5 ደቂቃ ለተቀመጥኩት ደነቆርኩኝ ዋንጋሪ እንደ ዛሬ ኦሮሞን ህዝብ አሳዝናል ቴዲ በጣም የኦሮሞን ህዝብ በጣም ዛሬ በድለዋል እስከ ዛሬ ተሳድባ አታውቅም ዛሬ በደንብ ምን አረግነ አንተ እቺ ዝም ብለህ ራሷን እኮ የምታይበት መንገድ እኮ የሚያስቀኝ ሚስተሩን 4 ኪሎ ያስገባሁት እኔ ነኝ ትላለች ያጋልጣል እኮ አንዳንድ ጊዜ ኃይሌ ፊዳ ለብሔር ብሔረሰብ ጥበቃ ስታደርግ አንተ እቻውን እንደው ኃይሌ ፊዳ እንኳን ማን እንደሆነ አታውቅም ታውቃለህ ኃይሌ ፊዳ በእንደዚህ አይነት ሰው ኃይሌ ፊዳ ቢሰማት ራሱ አንቆ ይገላል አሁን እሷ የምትናገረው ቢሰማ በእውነት ዛሬ አንተ ባዋራት ራሱ ስድቡ ለወርድ ነው በእሷ አንደበት በወጡ ቀስታማ እሳቶች ብዙ ሰዎች ህይወታቸው ተበላሽቷል አይምሮ ጤናውን ያጣ አባት አውቃለሁ እዚህ አፕ ላይ ለአመታት የአይምሮ ጤናውን አጥቶ በብዙ የተሰቃየ ያንን እንደዛ ስታረግበት ሚስቱ እርጉዝ ነበረችና ሰዎች ሞተዋል ምድር ላይ በወረደ መልኩ ጥላቻ ተዘርቷል ልጆች አልቀዋል እና እቺ እንደ መሰለሽ አንቺ ለልቲ በጀመርሻት መንገድ እንትን ቢያት እቺ ይበልጭ እኮ ለዲስከሽንም እኮ ማትሆን ሰው እኔ እኮ እግረ መንገዴን እንደው የምታስተላልፈው መልእክት ካለ ብዬ ነው ያስገባኋት እንጂ ጂጂ ምን ታውቃለች አይ ባለፈው ተናግሬያለሁ ሺዝ ዘ ፓስት እሷና አንድ ተባዕት ግለሰብ ሊያር ዘ ፓስት ለማለት ወዳለው ሰላም ዋሉ ግን በነገርሽ ላይ ይሁላ ውርደት ጂጂ እኔ ልንገርሽ የሰው ልጆች ላይ ያረክሻቸው ግፎች ምስኪን ቤተሰቦች ህፃናቶች ላይ ያረክሻቸውን ግፎች ነው ያሳደደሽ ያለው ለማለት ወዳለው ቴንክ ዩ ሰላም ዋሉ ቴንክ ዩ እኔ የሚያናደኝ ምን ታውቃላችሁ እግዚአብሔር ምስክሬ ነው ብዙ ጊዜ ስናገር ሰምታችሁ እኔ በመርህ ነው የምናገረው በተለይ ካለፉት 8 ዓመታት ወዲህ የኦሮሞ ፖለቲካ ኪነ ጥበብ በሁሉም ዘርፍ ፕሮግረስ ያሳየበት መንገድ ኢንክሬዲብል እንደዚህ ነው ምናምን ብለን እንደዚህ እንደ ሰፈር እንደ እድር ምናምን ታየው ነገር አይደለም ለምሳሌ የኦሮሞ ፖለቲካ ሲባል ማወቅ አለበት the very first thing እኮ ብሔርተኞች እኮ ማወቅ ያለባችሁ እናንተ የወጣችሁበት ማህበረሰብ አምባሳደር ናችሁ እኮ ግን አንደበቶቻችሁ ላይ የተነቀሳችሁ ቶሎ ብሎ የሚመጣባችሁ ነገር ምንድነው እኛን ተጠላለ ጠልነ እኛ አይናችን ነው ጆሮአችን እንደዛ የሚባል ነገር የለም አይደለም አንድ ብሔር ውስጥ አይደለም 50 እና 40 ሚሊዮን ብር 50 እና 40 ሚሊዮን የሆነ ህዝብ ውስጥ ይቅርና አንድ ቤተሰብ ውስጥ እንኳን አንድ አይነት አስተሳሰብ እኮ የለም ጀዋርና አብይ ምንድነው የሚያገናኛቸው በአስተሳሰብ የወጡበት ማህበረሰብ ያመሳሰላቸዋል ኃይሌ ፊዳ ማለት እኮ አብይ አህመድ ማለት እኮ ዶክተር ኃይሌ ፊዳ ማለት አንድ የተራበ ኢትዮጵያዊ መንገድ ላይ ሲያይ ወይም ደግሞ መኢሶን የሚባል ፓርቲ መሰረተ ሰው እኮ ነው የመላ ኢትዮጵያ ሶሻሊስት ንቅናቄ ፓርቲ መሰረተ ሰው እኮ ነው ስለመላ ኢትዮጵያ ለውጥ የሚያስብ ሰው ነው ለምሳሌ አንድ ችግርተኛ በርናዳይት የምትባል ነፍሷን ይማር ባለቤቱ ሞታለች ባለፈው ስነግራችሁ ነበር አንድ መንገደኛ ችግርተኛ መንገድ ላይ ወድቆ ካየ የዚህን ችግርተኛው አማራ ሊሆን ይችላል ኦሮሞ ሊሆን ይችላል ምንም ሊሆን ይችላል ብሔሩን አይደለም የሚያው የሻለቃ መንግስቱ ኃይለማርያም ንግግር አስደምጫችኋለሁ የዚህን ችግርተኛ ህይወት የመለወጥ ኃላፊነት በጫንቃዬ ላይ ነው ብሎ የሚያስብ ሰውዬ ነው ምኑን ከምኑ ነው የምታገናኙት በተቃራኒው ደግሞ ጀቡያ በተቃራኒው በኦሮሞ ስም የሚነግድ ነው ሁለቱን እንኳን ሁለት ጎን ለጎን አስቀምጣ ስታወራ እኔ ለሱ ነው ኦሮሞን ሰደብክ ያልኩ እሷን ስለ ኦሮሞ ህዝብ እንድታወራ በማድረግ ለፍትህ ትቀርባለህ በእውነት እንዴ በጣም አስገራሚ ነገር ነው የኔ ሙድ መያዣ ናት ግን እሷ ለራሷ የምትሰጠው ቦታ መሬት እንድትይዝ እኮ ነው የምትናገረው እሷ አሁን እኮ እሷ የምታስበው ታውቃለህ ጡረታ ወጣ ነው እንጂ አድግኛ አክቲቪስት ናት እኮ እሷ
በነገር ላይ በቃ ማህበረሰቡ ስትመራ የአያና ግሩፕ ያለችው ለምን እንደሆነ ገብተዋል። አያና አንድ ቀን የኦሮሞ አክቲቪስቶችን ሰብስባ አንድን ኦሮሞ ብላ ስትመክር እንዴት ሙድ እንደያዘባት ልነግርህ አልችልም። እየሳቀ ማለት ነው። አሁን እሷ ኦሮሞን አንድ ለማድረግ ስትመክር ማለት ነው ከአቅሟ በላይ ወደ ላይ የምትሸናኮነች እማታውቀውን ነገር ስታወራ አያናን ታውቀዋለህ። ደግሞ እንዴ አያና ሰው ሲጠርቡ እየሳቀ አፈርቆል የሚያበላ ቀላሉ ነገር ኦሮሞን ትወዳለች አይደል? ሰው ኦሮሞን ትወዳለች አይደል? አንድ ሰው የወደድከውን ነገር ኦሮሞን ብትወድ የወደድከውን ነገር አንተ ለማድረግ ትጥራለህ አይደል? የማታከብር ሴት ኦሮሞ ልትሆን አትችልም። የወደድከውን ነገር ለምሳሌ አሁን አንድ ነገር ከወደድክ ሰባብረህም ቢሆን ኦሮምኛ አንድ ቃል እኮ አሰማም እኮ ሰው አትችልም። ጀርመንኛ ስትናገር ብትሰማ ሴትዮ ለኦሮሞ ሕዝብ ራሱ እኮ ጥላቻ እኮ ነው። ግን የምታወራው ከወለጋ አድጋ ማለት ነው። ይሄ በጣም ኢንክሬዲብል እኮ እሷ የኦሮሞን እሴት ቢኖራት ቅድም እህቴ እንዳወራችው የኦሮሞ እናቶች መሰደቢያ ነው መገለጫዋ። እሷ ያንን ስለ ሀደ ሲንቄ ለማውራት ሞራሉ የላትም። ገብቷል። ልክ እሷ ይሄ እንትኑ ስድቡ የተመቻት መስሏት ልጇን እየሰደበች ባሏን እየሰደበች ገበናው አደባባይ ነገር ስራምን አሁን እሷ ስለ ኦሮሞ ታውራ። በእውነት እንደው እኮ አንዳንድ ጊዜ ድፍረት አለማወቅ ግን እንዴት ደፋር እንደሚያደርግ አረ ኖ የሶሻል ሚዲያ ገንናቸው ናቸው እንጂ ሶሻል ሚዲያ በቃ የሆነ ብሔረሰብ ይገደላል፣ ሻምፓኝ ይከፍታሉ፣ ዘን ቫይራል ይወጣሉ። ግን እነሱ ለራሳቸው የሰጡት ግምት አሁን እሷ የኦሮሞ ትግል መሪ ናት እኮ በነገር ላይ በእሷ ቤት አብይ አህመድን 4 ኪሎ አስገብታ አሁን እሷ ፖለቲካ በቃኝ ብላ እንትን ናት። እሷ ምንድነው ጡረታ ላይ ናት እኮ አሉ። ምን ትዝ አለኝ እንዳለኝ ታውቃለህ ቴዲ? ኢትዮጵያን አይደል አንዳንድ ሙዚቃ የሚወዳደሩ ሰዎች አይታውቃለህ? ድምጻቸው ለንግግር እንኳን ቢናገሩ እንኳን ያስጣል። እንኳን ቢዘፍኑ ቢናገሩ ድምጻቸው የሚያስጠላ ሰው አይደል ሾው ላይ ቀርበው ይዘፍናሉ። እነሱ ሰዎች እንዴት እንደመጡ ታውቃለህ? ለራሳቸው የሰጡት ግምት እኔ ድምጼ በጣም ዋው የተባለልኝ ሰው ብሎ መጥቶ ነው። አሁን ጂጂ ላይ ያዩት ነገር እሱ ነው። አብይ አህመድን 4 ኪሎ አስገባው ትላለች። አንዳንዴ ምን አለ ሰው የምትደግፈውን ሰው ለመደገፍ የምትወደውን ሰው አንዳንዴ መውደድም አለ። አንዳንድ ሰዎች ለምሳሌ እስክንድር ጋር እስክንድር በግላቸው የሚወዱ ሰዎች አሉ። ጀዋርን በግላቸው የሚወዱ ሰዎች አሉ። እኔም ደግሞ ጠቅላይ ሚኒስትሩን በግሌ እወደዋለሁ። ጠቅላይ ሚኒስትሩን በግሌ ስለወደድኩት የሱን ጥፋት ደብቄ ብቻ ወደፊት አወጣለሁ ማለት አይደለም። አይታል እሷ ጀዋርን በግሏ ተወለት ይተዋወቃሉ። ወደፊት አመጣቸው 4 ኪሎ ጠቅላይ ሚኒስትሩን አመጣውት ስትል ሼም ኦን ዩ ነው ይባላል። ጠቅላይ ሚኒስትሩ ይሄ ላስደምጣችሁ እስኪ እናንተ እንትን ንገሩኝ። ይሄን እኔ ፐርፐስሊ ራሱ ደንግጧል በመናገሩ ጀስቸሩን ብታዩ ወይም ቪዲዮ በተደጋጋሚ አሳይቻችኋለሁ። በቃ 4 አማራጭ አለኛል። ፊት ለፊት እኮ ተናገረ እኮ ጀዋር ከጀነራሎች ጋር እያወራኝ ነው። ማንኛውም መልካም አጋጣሚ በተገኘ ሰዓት ጠቅላይ ሚኒስትሩ ላይ እርምጃ እንወስዳለን አለ። ይሄ ምን የተደበቀ ሚስጥር ነው? ይሄው ያወራው በጣም የሚያሳዝን ንግግር። ግን ቴዲ በጣም የሚገርም ነገር ጀዋር ካሉት ፖለቲካ ከነ የሜሶን መሪ ይቅርታ ማንንታ ኃይሌ ፊዳ ጋር የሚወዳደርም ሰው አይደለም። አረ ባይዶሎጂ ብቻ እንዳምስተሄዲ አይዲዮሎጂ ሰማይና ምድር ናቸው። ስታተስ ራሱ ኃይሌ እኮ የፖለቲከኛ የሰው ልክ ነው። ውሃ ልክ ታውቃለህ? እንደነ ኃይሌ ፊዳ አይነት ሰዎች ኢትዮጵያ ውስጥ ጠፍተው ነው። ጀዋር ማለት መራራን እኮ ወደሱ የጎተተ ሰው ነው። 1997 እና የዛሬ 15-20 ዓመት ላይ አቶ ፕሮፌሰር መራራ ጉዲና ምን እንደነበሩና ተቀባይነታቸው አሁን ወርደው ተቀባይነት ከኦሮሚያ ክልል ደግሞ የሆነ መንደር ውስጥ እየወረዱ ነው። ኦልሬዲ አሁን እየከሰሙ ያሉ ሰው ናቸው። ታውቃለህ? ጀዋር ወደሱ የጎተታቸው ሰው ናቸው። እና ኃይሌ ፊዳ እኮ አንተ ግሎባል የሆነ አስተሳሰብ ያላቸው ሰዎች ናቸው። ጀዋርን ከሱ ጋር ማወዳደር ለኔ ሼም። ጀዋር ጊዜ ያበቀለው ሰው ነው። ጊዜ ይሄ ልክ ላይክ እንደ ጂጂ ጊዜ ሰጥቶት የወጣ ሰው እንጂ እውቀትም አለው ብዬ ያልገምተም። ፖለቲካ ላይ ኦፖርቹኒስት ነው። በዛ ላይ ከፈለገ ኢትዮጵያኒስት ይሆናል፣ ከፈለገ ደግሞ አክራሪ ብሔርተኛ ሆኖ እዛ ውስጥ ይወሸቃል።
ያገኘውን ሸለቆና ጎሬ የሚጠቀም ሰው ነው ጀዋር እንጂ አንድ የፖለቲካል አይዲዮሎጂ እንደነ ኃይሌ ፊዳ የጠራ አንድ መስመር ያለው ሰው አይደለም። ቅድማውን ጂጂ ምናለች? ኃይሌ ፊዳን ከእንትና ጋር አገናኘች። ከማነው ይሄ አዲስ አበባ ዩኒቨርሲቲ ከዋለልኝ ጋር ኃይሌ ፊዳ ማለት የማይገናኙ ሰዎች። ዋለልኝ ማለት እኮ ነፍሱን ይማረው አቦይ ፀሐዬ ማለት እኮ ነው። ወይም ደግሞ አቦይ ስብሐት ማለት እኮ ነው። አረቷት በእናትህ ቢቸግር ነው እንጂ እንዳለመታደል ሆኖ ኢንተርኔት ምንም በዚህ አጋጣሚ ጂጂ አንቺ እንትን ላይ መዝናኛ ላይ ብትሰሪ ይሻላል። ፖለቲካ አንቺ ህዝባችን እንደዚህ አይነት ሰዎች መጫወቻ ሲሆን ታዝናለህ። በቃ አሁን እቺ በዚች ንግግር በእርግጥ ነው የዚች ንግግር ራሱ ለመስማት ይቀፋል እንጂ እንዲህ ያለ ሰው ራሱ ማለት ቴዲ ምን አለ ብሔረተኝነት አየህ፣ የብሔረተኝነት ልዩ መገለጫ ብሔረተኛ ስትሆን ጭፍን ደጋፊ ነው የምትሆነው። ስሙ ብቻ እና እሱ ብቻ ያንተ ብሔር መሆኑ ነው እንጂ አየህ ማንኳን ምን እንደሆነ አትለይም። አየህ አረ የዚች ይለያል፣ እናንተ የዚች ይለያል። ሴንስ አላቸው ቢያንስ። ጀዋር ራሱ በጻፈው መጽሐፍ የጀዋርን ባህሪ ልንገር ወንድሜ እንደተናገረው ጀዋር አሁን ኦሮሞ ነው፣ አሁን ሙስሊም ነው፣ አሁን ኢትዮጵያዊ ነው አላለም። መጽሐፉ ላይ ምን ብሎ ጽፈዋል መሰለህ? በጣም የሚገርም ባህሉን የሚገልጽ አንድ አረፍተ ፓራግራፍ ልንገርህ። ምን እንደሚል ታውቃለህ? አያቴን በጣም ወደዋለሁ ይላል። ስለ አያቱ በሚጽፍበት ቻፕተር ላይ አያቱ በአያቴን የወጣሁት ይላል። አይደብቅም በአያቱ እንደወጣ። አያቱ ያደረገውን ሲጽፍ ደግሞ ምን እንዳደረገ ታውቃለህ? አያቱ 17ኛ ሚስቱን ወደ ሐረር ለንግድ ሲሄድ የሚያርፍበት ሰውዬ እቺ ልጅ ታምራለች ሲለው ወደድካት እንዴ ብሎ በአንድ ጠመንጃና በአንድ ፈረስ የለወጠ ሰው ነው። ሄደች፣ ይዟት ሄደ፣ በፈረስና በመሳሪያ ለወጣት፣ ተመለሰ ብሎ የጻፈው ጀዋር መሐመድ ራሱ አልጸጸትም በሚለው መጽሐፉ ላይ ነው። ሁለተኛ ያጎቱ ልጅ ዳረኝ እቺን ልጅ ብሎ አያቱን ይልካል ሽምግልና። አያቱን ልኮት አያቱ ልጅቷን ሳያዝ ሲወዳት አይ እቻ አትሆንም ብሎ ከልክሎ ለራሱ አገባት። እንዴት እኔ ሽምግልና የላኩን ልጅ አንተኔ አትሆንም ብለህ ታገባታለህ ብሎ ሲጠይቀው ለአንተ አትሆንም አልኩህ እንጂ ለእኔ አትሆንም አልኩህ ብሎ መለሰለት። በኋላ በእርግጥ ተጸጽቶ ሌላ ሚስት ዳረው ይላል። ይሄን የሚለው ጀዋር ነው፣ እኔ ያለ የጻፍኩት። ቲፒካል የጀዋር ባህሪ ማለት ነው። ቲፒክ ኦፖርቹኒስት፣ ቲፒካል የኦሮሞን እሴት የሚያውቅ ሰው ስለ ሰው እንደ ኃይሌ ፊዳ እንዳልከው ስለ ሰው፣ ስለ አትክልት፣ ስለ እንስሳት የሚጨነቅ ስብዕና ያለው ሰው ነው። ሰውን በብሔር አግሎ አፈር ከድሜ የሚያበላ ሰው አይደለም። የራሱን ወንድም በ21ኛው ክፍለ ዘመን ጀነራሎችን ይዤ እርምጃ ወስድበታለሁ ብሎ የሚል ሰው አይደለም። ኦሮሞነት እንዲህ አይነት ባህሪ አይደለም። ትክክለኛ እሴት ካለ በ21ኛው ክፍለ ዘመን ስለ ዲሞክራሲ እያወራ ስለ ሀሳብ የበላይነት እያወራ በዚህ ሌቭል ሄደ የኦሮሞ ፖለቲካ አፈር ከድሜ የምታባል። ለእሷ ግን ጀዋር አየህ አይናችን ነው ትላለች። ብሔረተኛ ስትሆን እንደዚህ ጭፍን ነው የምትሆነው። አየህ የማታውቀውን ነገር ለማስረዳት ኃይሌ ፊዳ እቺ ልጅ እኮ መሰለህ ኢንክሬዲብል ለሌሎቹ የኦሮሞ ብሔርተኞች ራሱ ፌርነስ። እኔ በነገራችን ላይ ብሔርተኞችን ቅድም ስናገር ነበር። አንዳንዴ ሰርገው የገቡ አሉ፣ ትክክለኛ ብሔርተኞች አሉ። አሁን ከኦሮሞ ብሔርተኛ ጋር እዚህ ጋር ባስገባቸው ብሔርተኛ ነኝ እንኳን ከሚለው ጋር ተግባባላችሁ እኮ ክሊር የሆነ ልዩነት እንዳለ እኮ ያውቃሉ። ኢቭን በድሪባ ኩምሳ እና በጀዋር መሐመድ መካከል እኮ ልዩነት አለ። ዛሬ ልዩነት አለ እኮ። በበቀለ ገርባና በአብይ አህመድ መካከል ልዩነት አለ። የወጣበት ማህበረሰብ ያመሳስላል ማለት አስተሳሰብ አንድ ነው ማለት አይደለም። አሁን አንዳንድ ሰዎች የሚንታታባቸው የኛው ነው የኛ ማህበረሰብ ስለሆነ አሁን እኔ የማንኪያ ብሔር ነኝ አልኩ። በቁጥር 1500 ነን። 1500ዎችን አንድ አይነት አስተሳሰብ የለንም። 1300ዎቹ ጠንጋራ ብሔርተኞች ናቸው፣ የማይሰሙ ማለት ነው። የማንኪያ ነገድን ከነካ የሰዓት ዘንግ እንደመጨበጥ ነው ይለዋል። ሌሎች ደግሞ ይለያሉ። አሁን ኦሮሞ ሁሉም አንድ ነው እንደ ፋብሪካ ዕቃ አንድ አስብ። እንደዛ አማራ ሁሉ አንድ ነው፣ ትግራዋይ ሁሉ አንድ ነው፣ ስልጤ ሁሉ አንድ ነው። በአንድ አንገት ነው የሚያስበው። እንደዛ የሚባል ነገር የለም። ታዲያ እንደዛ ከሆነማ ምን ታዲያ ኖርን ታዲያ እግዚአብሔርም እኮ ዓለም ላይ የተለያየ አይነት ህዝብ መፍጠር አይጠበቅበትም። ዓለም ላይ 7 ኦልሞስት ክሎስ ቱ 8 ቢሊዮን ህዝብ አለ።
8 ቢሊዮናችንም አንድ ከሆነ እንኳን ለምን እግዚአብሔር አንድ ሰው መፍጠር ይጠበቅበት? በቂ እኮ ነው። እኔ ከሚስቴ ጋር አንተ ከሚስት ጋር ከልጆች ጋር አንድ አይነት ሀሳብ እኮ የለም አላችሁ? ከሚስቶቻችሁ ጋር የተለየ ሀሳብ የላችሁ? ኧረ አንዳንዴ ከራስን ጋር ማተስማማም። እኔ እኮ ጨፍልቀን እኮ የሆነ አሁን እሷ ሀሳቧ እንደ ጂጂ የሚያስብ ኦሮሞ መፍጠር ነው በእሷ ቤት። አሁን አሰበች አሉ እንግዲህ እንደዛ ነው የምታስበው። ይሄ እንደዛ ነው። ብሔርተኛ ማለት እኔ የሚገባኝ ይኸውላችሁ፣ እኛው ብሔርተኛ ብሆን ይህን ስም ብሔርተኛ ሲኮን እናንተ የወጣችሁበት ማህበረሰብ አምባሳደር ናችሁ። አምባሳደር ማለት የኦሮሞ ብሔርተኛ ከሆንክ ኦሮሞ ባህሉ ምንድን ነው? ቋንቋው ምንድን ነው? አመጋገቡ እንዴት ነው? ችግር ሲፈታ እንዴት ነው? የገዳ ስርዓት እንዴት ነው? ይህን ባገኘው አጋጣሚ ማስተዋወቅ አለብህ፣ ማወቅም አለብህ። አሁን ጂጂን ስለ ገዳ በጠይቃት ምን ታውቃለች? አማራ ብሔርተኛ ስትሆን ስለ አማራ ብሔር ማስተዋወቅ ነው፣ ባህሉን ጠንቅቀህ ማወቅ ነው። ብሔርተኛዎች ስትሆኑ ብዙ ጊዜ ብሔርተኛ ነን ብለው ቶፕ ደረጃ ላይ የሚቀመጡ ሰዎች እስኪ ስለ ብሔራቸው አስተዋውቁን ብትላቸው አቁም ዛትስ ዋይ ከፖለቲከኞቹ ጋር አትስማሙ፣ ከብሔሩ ነዋሪዎች ጋር ግን ተስማማላችሁ። ለምሳሌ አሁን ከኦሮሞ ብሔርተኞች ጋር ከላይ ቶፕ ላይ ካሉት ጋር ላትስማሙ ትችላላችሁ። መሬት ላይ ግን ወርዳችሁ የኦሮሞ ህዝብ ግን አቅፎ ደግፎ ያኖራችኋል። ለምን? ኦሮሞ ራሱ ሰፉ የሚባል ባህል አለው፣ አኗኗር አለው፣ ስርዓቱን ያውቃል፣ ስትበደሉ ይሰማችኋል። እነዚህ ግን ኢንተረስት ግሩፖች ናቸው። አሁን ጂጂ ምንም የምታውቀው ነገር የለም። ከእሷ ጋር ራሱ ስለ ኦሮሞ ለማውራት ራሱ የኔን ጤና መጠራጠር አለባቸው። ብሔርተኛ ሲኮን እንዲህ ነው እንጂ የሚኮነው ግደለው፣ ቆረጠው፣ አንድ ላይ ነው የምናስበው። ትጠሉናላችሁ። ኦሮሞ ቢጠላ አንድ ቀን ታድራለህ እንዴ? በውስጡ አማራ ቢጠላ፣ ህዝቡ ቢጠላ አንድ ቀን ታድራለህ። ትግራዋይ፣ ሌሎች ብሔር ብሔረሰቦች ቢጠሉ፣ ለዛ ነው እኮ ህዝቡ ይኖራል እኛ እንጋደላለን የሚባለው። ለዛ ነው። ስለዚህ ለዚች ቦታም ብዙ መስጠት አያስፈልገንም። እቺ ማለት የምታቋት ናት። እቺ ለታፕታፕ እንኳን ማትመጥን ሴት ናት። እንደው እግረ መንገድ እንደው ሪኩዌስት ስለላከች ወደ የምታስተላልፈው መልእክት ስላለ ትንሽ እንትን ልበላት ብዬ ነው እንጂ ምንም አታውቅም እኮ። እቺ ምን ታውቃለች? ጀዋር ራሱ እኮ ከትላንትና አካባቢ መልስ ሰጥቷል። መልሱ አይተህ እንደሆነ ቲዩት አድርጓል። እሱ ብታይ የተናገረው ነገር እፍርት እንዳለው በውስጡ የጻፈውን መልእክት ብታይ በውስጡ እፍርት እንዳለ ያስታውቃል። መልሱ ላይ አንተን ሳይናገር ቀረ፣ በዚህም በዚያ ሚዲያ ውርጅብኝ ስላወረደ ሳይናገር ቀረ በሚል እሳቤ እፍርት ያለበት መልስ ነው የሰጠው። እሷ ከጀዋር በላይ ጀዋር ሆና እዚህ ላያችን ልስመጣ። ለማንኛውም ቴንክ ዩ ሞጊልዳና ዋንጋሪ ከልብ ነው የማመሰግነው። ከልብ ሁለተኛ ግን እንደዚህ እንዳታሰድበን ፖለቲካ ይባል ነገር አለ። ቴዲ አረኔ ትመጣለች እኮ ሪኩዌስት ስጠይቅ እኮ ነው ያላስገባትም እኮ እኮ በገዳ ስርዓት ሞጋፈቻ አድርገን ቴዲን ኦሮሞ ብንል ይቀለናል። ጂጂን ኦሮሞ ቴንክ ዩ ጋይስ። ሰላም። ይልቁንስ የጀዋር ልጆች መነሳት ካለብን እንነሳለን። አሁን ቀጥ አድርገን እናስቀምጣችኋለን ስላችሁ እናስቀምጣለን። እኛ ግን እስቲ ይሄ ነገር እንረጋጋ። በዚህ ነገር ላይ ማንም አይግባ። በመለፍለፍ ቁጭ ብሎ ፕሮፓጋንዳ ማድረግ ከሆነ ዌልካም ሂር። እንዲያውም ሁሉ ነገር ጥንቅር ይበል። ቁጭ ብለን እናሳያችኋለን። ቁጭ ብለን የኦሮሞ ህዝብ ያንን የ7 ዓመቱን ታሪክ እንዲያስታውስ እናደርጋለን። ይቺ ቅስቀሳ ለነገር ከሆነች ኦሮሞ እንዲበጠበጥ ከሆነ we are here ሁልሽም ልንገርሽ አይደለ? ሁልሽም እያንዳንድ ከዳንኤል ዳባ ጀምሮ እያንዳንዳችሁ ታሪካችሁን አጥቼ ቁጭ ነው የማደርገው። ታሪካችሁን ቁጭ አድርጌ። ምክንያቱም እናንተ የኦሮሞን ሬሳ ሸጣችሁ ዛሬ መሬት ለመቀበል ለአብይ ራሱ አትጠቅሙትም። ልንገራችሁ አንድ ነገር፣ የእናንተ ችግር ልንገራችሁ። ብልጽግና ጥሩ ነው። መታችሁ ግን እዚህ ሆናችሁ ብልጽግና እንደዚህ ዘርፎ፣ ብልጽግና እንደዚህ አድርጎ፣ ብልጽግና ዘረፈትሉና መሬት ግን የምትቀራመቱት እናንተ ናችሁ። ያ አንደኛ መሬት የምትወስዱት እናንተ ናችሁ። አንደኛ ከባንክ የምትበደሩት እናንተ ናችሁ። ታዲያ ከዘራፊዎቹ አንደኛው አይደላችሁ እንዴ እናንተ? ዘራፊ ማለት ምን ማለት ነው? ትናንትና ለኦሮሞ ልጆች ለኦሮሞ ነፃነት ስትታገል የነበርከው ዛሬ ምን እያረክ ነው ያለው? ምን ህገወጥ የሆነ መሬት አይደለ እንዴ እየወሰድክ ያለው? ሸዋ የሸዋን መሬት ልንገራችሁ፣ የሸዋን መሬት
ሄዳችሁ ወለጋ አትወስዱ፣ ሄዳችሁ ሀረርጌ አትወስዱ። ፊት የምትሉበት የሰላሌ መሬት፣ የሸዋ መሬት፣ የቱለማን መሬት ነው አይደለ? ሂድና አርሲ ውሰድ፣ ሂድና ወለጋ ውሰድ፣ ሂድና ጅማ ውሰድ። አትወስድም። እያፈናቀቅ ያለው የሸዋን ኦሮሞ ነው። አንድ ክርቢት ናት የተለኮሰችው፣ አንድ ክርቢት። ይህንን ታውቁታላችሁ። ግን እኛ ብዙ ጠላት አለን፣ ብዙ ችግር አለ። እስቲ በዚህ እንደው አንድ ቀን እርቅ ይመጣል፣ አንድ ቀን ተባብሮ መስራት ይመጣል እያልን ነው እንጂ ልንገራችሁ፣ አዳማ ላይ ለኤርፖርት ብላችሁ ስንት የአዳማን ገበሬ አፈናቅላችኋል። የኦሮሞን ገበሬ የኦሮሞን ማን ነው መሬቱን የወሰደው? አዝማሪ። ዛሬ ኦሮሞ ነፃ ሆኖ የሚኖር መሰላችሁ? ምን አገባን ብለን ዝም ምን አገባን ያለን መሰላችሁ? አይደለም። እስቲ ይለፍ የባሰ ስላለ ብለን የባሰ ምክንያቱም የትላንትናው አላዋጣን የዛሬው አንተ ምን አባ ሆነ ነው የምታወራ? ምን አባ ሆነ? ምን አርገን? ምን አስበን? ምን አስበን? ያ ከዛም ከላይም ከታችም እሳት ስለተጫረበት ነው እንጂ ስንት ችግር ይዘን ስንት ነገር እንሰማለን እኮ። ማንሰማ እንዳይመስላችሁ፣ ማንሰማ እንዳይመስላችሁ፣ ማንሰማ እንዳይመስላችሁ። የእናንተ 4 ኪሎ መግባት ለኦሮሞ ምንም የጠቀመው ነገር የለም። ለራሳችሁ ከተማን አሳምራችሁታል፣ ለራሳችሁ ፎቅ ሰርታችኋል። ከዛ የተለየ ነገር የለም። ሁሉም ደምን ባይ ያለቀሰ ነው። ደምን ባይ እንዳንተ ያለ ደደብ ቴዲ አዋሳ እንዳንተ ያለ ደደብ ዘረቢስ በኦሮሞ ቤት ገብቶ ጀዋርንም አብይንም አንተ አብይን ትላንትና እኮ አልደገፍከውም። ትላንትና እኮ ከነማናቸው ስማቸው ጋር ሆነ እኮ አብይን ስትወቅሰኝ ነበርክ ነው። እድሜ ለአያና አያና ነው ጠምዘዝ አደረገ። መሬትን ተሰጠ። ከባንክ የምትበደረው ነገር አለ ተባልክ፣ ተጠመዘዝክ። ዩ ጋዴም ሽት እንዳንተ ያለው ደደብ እኛ ቤት ውስጥ ገብቶ ማለት ኦሮሞ ቤት ውስጥ ገብቶ የኦሮሞ ፖለቲካ ሊፓወዝ መጀመሪያ ቂጥህን ጥረቅ። ቴዲ አዋሳ ከኔ ጋር ራሱ መነጋገር አትችልም። ከኔ ጋር መነጋገር አትችልም። ዩ ጋዴም ሽት መነጋገር አትችልም። እንደማትችል ነው የምነግርህ። አትችልም። ያ አንድ ጀዋርማ ነው እንደዚህ ቅዘንን የሚያስቀዝን አንተንም የኛ ቤቶቹን ቅዘናሞች ያ ገብተህ አትፈትፍት። መፈትፈት እንዳንተ ያለው ባዳ እንዳንተ ያለው አህያ ስለ ጀዋር ማውራት አይችልም። አትችልም። አንተ ደደብ ያ ክብር የማይወድልህ ደደብ ወንድ ብትኖር አንተና አንተ ናቸው። ይሄ የአብይን ፖለቲካ ወዳህ አይደለም። እያንዳንድሽ የኦሮሞን መሬት የሸዋን መሬት ለመቀራመት ብላችሁ የምታረጉት ነው እንጂ አብይን ወዳችሁት አይደለም። ይሄ ደግሞ ልንገራችሁ አብይ አይፈልጋውም። ልንገራችሁ ኢስ ቱ ዲፈረንት። እኛ አሁን አብይ ማን እንደሆነ ነው ያውቀዋለሁ። እኔ በራሴ የተገነዘብኩት ነገር አለ። ያ እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? ይሄ ተራው ካድሬ ያለ አይደል? ተራው ባለስልጣን ጋራ እዛ ነው የምትሉት። በየቦታችሁ አዋሳም የሆነ ምናምን መሬት ይሰጣል። ከዛ በኋላ አብይ ትላለህ። ለአብይ ግን አንድ ሚስማር አትሰጠውም። አንድ ሚስማር። እስቲ አንተ የተሻለ ሀሳብ አብይ ጋር አታመጣም። ስለዚህ ምንድነው የምትፈልጉት እናንተ? ያ የራስን ጥቅም ይውላልህ፣ የራስህ አጀንዳ ይውላልህ እንጂ ለኦሮሞ ለአማራ ለኢትዮጵያም ልማትም ሆነ ኢኮኖሚካሊ ምንም የምትሰራው ነገር የለም። በዚች በ3 ዓመት ውስጥ 2023 ላይ ነው አይደል የመጣ። በ3 ዓመት ውስጥ ሚዲያን ከፈት ጊዜ እንትን ላይ እኛ ደግሞ ሰውነ እስቲ ቆይ የተሻለ ሀሳብ ታመጣልን ብለን ደገፍን። እዚህ ጋር ደረስ። መሬትን ሄደህ ተቀበልክ። ግን ማጠሪያ እንኳን ቆርቆሮ ያሌለ ፈርዖንን ስትለምነው የነበርክ ሰውነ። ፈርዖን ደግሞ እምቢ ሲል አያና ምክንያቱም አሁን አያና ይዞሃል፣ በደንብ አድርጎ ይዞሃል። ለምን ወደሳ ገና ቂጥህ ተፈልቅቆ ቴዲ አዋሳ ቂጥ እንደ ተፈልቅቆ ቢበዳ ከሆነ ትበዳለህ። ምክንያቱም የገባበት እዳ ስላለ ማለት ነው። ወደ ሳይሆን በግድ። ግን አንተ ያልገባህ ነገር ምን እንደሆነ ታውቃለህ? ያልገባህ ነገር አንተ ጀዋር መሐመድንና አብይ አህመድ ገብተህ መፈትፈትና ያየው ችግርም አለብህ። በጣም ችግር አለብህ። አትችልም። ያንን አትችልም። ኔቨር አትችልም። እግዚአብሔር ምስክሬ ነው። አትችልም። የፈረደባት እቺ በሽተኛ ዝብስፏን ታመጣታለህ። እቺ ማናት ስሟ እንቁርት የምትባለው። ከዛ በኋላ ስለ ኃይሌ ፊዳ እኮ እኔ አንተ ነው ስለ ኃይሌ ፊዳ ለኔ የምትነግረኝ? አንተ ነው ስለ ኃይሌ ፊዳ የምትነግረኝ? አንተ መጤ ባዳ ደሃ ባዳ ወንድ ኮንክ እስቲ ተናገር።
ትዘጋለህ? ለምን ትዘጋለህ? ያንተ አይደለም ጥፋቱ፣ የኛ ቤቱ አያና ይሄ አያና እኔ በአጠቃላይ ልንገር አይደል አያና አይስወር ነው የምልህ ለራስህ ጥቅም ብለህ ለራስህ ፕሮፓጋንዳ ብለህ የምትሰራው ነገር ትክክል እንዳልሆነ እነግርሃለሁ። እኔ እንደ ባዳ አሳልፌ አልሰጥህም ብለህ አልሰማም ብለሃል። ገባ? ምክንያቱም አንተ መኛው ስለንክ እነዛ መኛው ስለሆነ የት ትደርሳለች የተባለች ዛፍ ተቆርጣ ትቀራለች። በእነዚህ ሰዎች ማን በጀዋር በጃልማሮ በአብይ መሃል መግባት ለኦሮሞ ትልቅ ችግር ነው የምትፈጥረው። ጆሃርን ደግሞ ማሸነፍ ማለት ልንገራችሁ አይደለ? እርሱት መድኃኒዓለምን እኔ ልጆቼን ኢንሳይ ነው የምላችሁ። ትልቅ ፊት ለፊታችሁ ትልቅ ትግል ነው የሚገጥማችሁ። ልጁ እንዲሁ ዝም ብሎ የተፈጠረ ልጅ አይደለም፣ እንዲሁ አይደለም። በነካው ቁጥር ትርፉ ለህዝባችሁ የምታመጡት ነገር መጥፎ ነው። የኦሮሞ ህዝብ አትረፍ ስለተባለ ነው። ያ በባዳ ይገዛል፣ በእናንተ በጥንብጥ ይበደላል። በእናንተ ፖለቲካ ማለቅ የለብንም፣ እኛ ማለቅ የለብንም። ልንገራችሁ፣ እግዚአብሔር ምስክሬ ነው። ትልቅ ችግር ነው የሚያጋጥመን፣ ትልቅ ችግር። ግን እስቲ ዝም እንበል እስቲ። እግዚአብሔር መልካሙን ነገር ያምጣልን እንጂ የእናንተ ሄዳችሁ በዚህ በልክስክስ በዚህ በመሀይም እርስ በርስ ተገጣጠም። አያናና ጀዋርና ተገጣጠሙ እርስ በርስ። ታውቁታላችሁ ምን እንደሚሆን። አትቻቻሉ። ማንም መሀይምን እያመጣችሁ ማንም ደደብን እያመጣችሁ አንዱን በአንዱ ማስወገድ። ኤርሚያስ የተባለ ዝብዝብ ኦኮቴ ያ አንተ ውሻ ሂድና አዋሳ አሁን እንዲህ የሚያስለፈልፍ እዚህ ላይ የሚልህ እኮ ኦሮሞ በፈቀደልህ መሬት ነው። የታባ የምታውቀው ሂድና መጀመሪያ ልንገርህ አይደለ እኔ እንዳንተ ደደብ በህይወቴ ቁመት ብቻ መልክ ብቻ አንተ አሁን እንቁርቴ ትላንትና እኔ ጠርተህ እንቁርቴን ነበር ስታሰድበኝ ነበረው። እኔ ግን አልሰደብኳትም። እንቁርቴ ስቄበት ነው የሄድኩት። አሁን ደግሞ ዛሬ ጠርተህ እንቁርቴ አንድ ነገር ልንገርህ፣ በኦሮሞ መሀል ባትገባ ይሻላል። ቤት የተደበቀው ገንዘቡን ይዞ 2 አጃቢ ቀጥሯል። የውጭ አደረጃጀቱን እኮ የዲያስፖራ ተወካይ አርጎ የሾማቸው እኮ ሻለቃ ዳዊት ናቸው። እሳቸው እኮ ሬድቲልስ በሚባል መጽሐፋቸው 17 ፔጅ 17 ላይ አማራ ሬሲስት ነው፣ አሮጋንት ነው፣ የአማራ ህዝብ ወደ ስልጣን መምጣት የለበትም። እኔ የኦሮሞ ህዝብ 99% ጭሰኛ ስለሆነ መሬት ስለሌለው የአማራ መሬት ላከፋፍል ፒኤችዲን አቋርጬ የመመረቂያ ጽሑፍም ጽፌ መንግስቱ ኃይለማርያም ኦሮሞ በመሆኑ ደግፌው አማራን ገደል ከትቼ የመጣው ነው ብሎ የጻፉ ሰው መጣው የፋኖ መሪ ነኝ ብለው ሲመጡ ያመጣቸው እስክንድር ነው። ሲመጡስ ለንደን ላይ ሄደው ምንድነው ያሉ? እንደ ዋና አማራ ፋኖ ያዋጋል ይዋጋል እንጂ አዲስ አበባ መግባት አይችልም። ለምን ሲባሉ ያኮረፉ ኃይሎች አዲስ አበባ ስላሉ። እነማን አሉ? ያንዳርጋቸው ጽጌ ፋኖች አሉ። ያ ማለት ደግሞ ኦነግ ሸኔ ማለት ነው። ያ ደግሞ ትግሬ ነው። ያ ደግሞ ኦነግ ነው። ኦሮሞዎች ናቸው። አዙሮ አሁንም አማራን አታለው በህዝባዊ አመጽ ቀየርን ብለው አዲስ አበባ ባለው ጦር ያው የዱላ ቅብብል አድርገውታል። ከኃይለ ሥላሴ በኋላ ኦሮሞ መጣ፣ ከዚያ ትግሬ መጣ፣ ከዚያ ኦሮሞ አሁን መጣ። አሁን ደግሞ ኦሮሞ ለትግሬ ሊያሰርክም ማለት ነው። የውጭ አደረጃጀት ጉዳይ የዲያስፖራ ተወካይ አድርገው የሾማቸው ሻለቃ ዳዊትን እኮ ነው። እኮ በጣም እጅግ ጠላቶች ናቸው እኮ እነዚህ እኮ 90% ሙስሊም እየሞተ የአማራ ጄኖሳይድ እንዳይባል የኦርቶዶክስ ጄኖሳይድ ብለው ህግ በፒኤችዲ እያላቸው አላቅተው ተፈራ ከሚባል ሰው ጋር ብዙ ሚሊዮን ዶላር ሰብስበው እኮ ፍርድ ቤቱ አይሲሲ አልተቀበለንም ያሉ ናቸው። አብይ ለምን አትከሱም ሲባል አይሱ መረጃ የለንም ሽመልስና ያሉ ናቸው። ግን እኮ የሽመልስ አለቃ አብይ ነው። ተመልከቱ፣ ይልማ ኃይሉ የተባለ ዘማሪ ይሄን ሁሉ ይረሳል ለአማራው። እስክንድር ነጋ 2 አጃቢ ቀጥሮ ከዲያስፖራ በወሰደው ገንዘብ ከፋኖች ጋር ፎቶ እየተነሳ የሚለቅ መግለጫ የሚሰጥ በየገበሬው ቤት እየተደበቀ ድንች እያስቀቀለ በጫውና በእንጀራ እየበላ በሉ ተዋጉ እናንተ ካሸነፋችሁ ነው መሪያችሁ ሆናል፣ ካላሸነፍን ሲሉት መንግስት ወደ ሰፊ ነው
ምን ችግር አለ? ካላሸነፍ ደግሞ ታርቀን እንገባለን። እናንተ ስልጣን ይሰጣችኋል። የሞ ከተማ ቦታ አላችሁ። ይሄ ግብርናው ምን ያደርግላችኋል እያለ እኮ በገበሬ ቤት ተደብቆ ሁለት በዘረፈው ገንዘብ በሰዓት እኮ እየከፈለ ዶላር እየታጀበ ለስልጣን ራሱን የሚያጭ ግለሰብ ነው። ይሄ ግለሰብ እኮ መጽሐፍ ቅዱስ ይዞ ጥሩምባ ይዞ አዲስ አበባ አይጸዳም እያለ የውሸት ህዝቡ እንዲያውቀው ባንዲራ ይዞ ሁልጊዜ ስብሰባ ሌላቸውና ተዘግቷል አዳራሹ ነው። ውሸቱን ነው የሚዘጋው ወያኔ ራሱ የሚሱ ዘመዶች ናቸው። ከዚያ ተበተኑ እምቢ ብለውናል። ከዚያ ይፈቅዱለታል። ምንድነው እስክንድር ነጋ በቃ እምቢ አሉን አልሰበሰባለሁ እኮ በቃ አዲስ አበባ ሰዎች እንበተን። ይሄ እኮ ትግሬዎች ናቸው አማቻቸው ነው። እንደውም እኔ እስክንድር ነጋ የሚመስለኝ መልኩ ሁሉ አይታችሁ ከሆነ ጎጃም አይመስለኝ። አፄ ዮሐንስ ጎጃምን 2 ጊዜ ሲደፍር ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ እንደተባለው ያኔ ምጽሪ በኪሱ የትግሬ ወታደርም ሲዞልሽ ሊመጣ ነው ያለው ንጉስ ያኔ ከገበሬ በረት ቅድማያቱን ደርጉሶባት ትግሬ ያስወለደው ይመስለኛል። ልኬ በቃሉ አላምረው የሚባል ጋዜጠኛ ሞዴሌ መለስ ዜናዊና በረከት ስምኦን ነው ያለን ማለት አንድ ካድሬ ያገዋል። እነዚህ ጎጃሚዎች በሙሉ እንደ ኢትዮ ፎረም በአማርኛው ክፍለ ጊዜ የህዋት ልሳን እና አበበባዩ አያቶቻቸውን እየቸረከሱ ትግሬዎች የወለዷቸውና ተደብቀው እዚህ የደረሱ ይመስለኛል። ለዚህ ነው እስክንድር ያድዋ ትግሬ ያገባው። አስረግጬ ነው የምነግርህ። የጎጃም አንቴና አጥቶ እንዳይመስል እስክንድር ነጋ ሐቁ ነው። ዛሬ ጎጃሜ ከትግሬ ጋር እንሰራለን የሚለው በሙሉ በቅድሚያቱ ትግሬ ያስረገዛቸው ይመስለኛል እንጂ 50 ሚሊዮን አማራ ለ5 ሚሊዮን ትግሬ ለምን እንደሚጨነቅ አይገባኝም። ዲቃሎች ናቸው ብዬ ነው እያሰብኩ ያለሁት። መንግስት ወደ ሰፊ ነው ባናሸንፍስ መንግስት ወደ ሰፊ ነው ይተረከል ችግር የለውም። እኔ እኮ በዓለም አቀፍ ደረጃ ታውቃለሁ። እስኪ አስታውሱ ኮሎኔል ደመቀና እስክንድር ነጋ ለምን አልተገደሉ? ልደቱ አያሌውና ሀብታሙ አያሌው ለምን አልተገደሉ ብለን ማሰብ አለብን። ህዋትን በፌስቡክ ተቸ ተብሎ በፍልጥ ቀጥቅጠው የገደሉት ማንን ነው? ደብረ ማርቆስ ላይ ትግሬዎች ታፕታፕ ኮፕሊንግ ሼር አድርጉ። ሪፖርት ያደረጉብኝ ማንን ነው? ሳሙኤል አወቀ። እንዴት ደመቀ ዘውዱ አልተገደለም? ያውም የደም ስራቸው ዌስተርን ትግራይ የሚሉት ወልቃይትና ራያን እታገላለሁ የአማራ መሬት ነው የሚል ይመስላል። ጎንደሬ ማለት እኮ ከተማው በሙሉ በኤርትራና በትግሬ የተያዘ ነው። በተለይ በኤርትራ እሱ ከከተማዋ ጫፍ ላይ በቆጥ ላይ በቅማልና በተዋንም ይተኛል። በቁንጫ የጀርባውን ሲያክም ያደርዝ ነው። አንዳንዱም ለልመና የትግሬዎች ፎቅ ስር በመንግስቱ ኃይለማርያም ጊዜ በኃይለ ሥላሴ ጊዜ የተሰሩ ፎቆች እንትኖች ሆቴሎች ሁሉ ተወስደዋል በነፃ ለትግሬዎች። ጠቅላላ የምታዩት ወርቅ ቤቱ እነሱ ጠቅላላ የሚያስጎበኙ እነሱ ናቸው። የቱሪዝም ኃላፊ እኮ ትግሬ ገንዘቡን እኮ የራሱን የፋሲልን ግንብ እኮ አይጠቀምበት። ጎንደሬ ማለት እኮ ነው ጠመንጃ ተሸክሞ የሚያቀራራ ኃይል ማለት ምንም ማያቅ ጎቤ እኮ ዝም ብሎ አይኑን ታሞ እኮ መጡ ያዳነው እኮ እሱን ነው። ጠላቱን እኮ ነው። ይሄ ሰውዬ እኮ የፋኖ ምክንያቱ አይደለም ያለ ነው። ይሄ እኮ በአደን ደሜን ያለ ጠብ ያረኩበት ድርጅት ነው አይፈርስም ነው ያለ። ህገ መንግስቱ ነው የተዋጋውለት ነው ያለ እኮ ትግሬ ነው አባቱ ትግሬ ነው እያለ ህዋት ምን ሊያገኝ ነው? አባቱና ደብድቦ ደመቀ ዘውዱ ትግሬ ነው በሉ የሚል እንደውም አማራ ነው በሉ ነበር የሚል ትግሬዎች ቢፈልጉ ነበር ኖሮ አውቀው አባቱን እየቀጠቀጠ እኛ አማራ ነን በሉ። ለምን አማራ ነው ሲል ወልቃይትን ጎንደሬው በስተት እንዲያስረክበው አንድ ተራ 1000 ብር ደሞዝተኛ የማይሆን ሰው የ400 ብር ደሞዝተኛ ዛሬ ቢሊዮነር ዛሬ ትግሬ እያሰፈረ ልዩ ኃይል አቋቁሟል። ወልቃይት ራሷን ቀጣይም መንግስት ቢረጋጋ ክልሉና ነው የምትቀጥለው። ለምን ትግሬን የሰፈረባት አማራ ስለሚጠይቅ ክልል አውቀው ነው ወልቃይት ክልል ያረጉታል። ጎንደር ክልል ነው፣ ጎጃም ክልል ነው። ጎጃም ለሁለት ምስራቅ ጎጃም፣ ምዕራብ ጎጃም ክልል ያረጉታል። ወሎን ክልል ያረጉታል። አውቀው እኮ ነው አማራ ሊያታሉት። ከዚያ ተሞገሰ። አየህ ፖለቲካ ጎንደሬ ነኝ የሚለው የቅማንትና ትግሬው ደግሞ ታማኝ በየነ ምን አደረገ? ቤቱ ለሙዚየም ይቀመጣልና ከዲያስፖራው ገንዘብ ሽቀልበት
ጎንደር የተሰራበት እሺ ልደቱ አያሌው ታዋቂ ከሆነ ከተቃዋሚ ከሆነ ለምን አልተገደለም? ንገረኛ። የመንግስት ተቃዋሚ ከሆነ ሳሙኤል አወቀ ተገድሏል፣ ለምን አልተገደለም? ልደቱን የሚያክል ፖለቲከኛ አርገው ኮትኩተው አስመስለው ነው ያመጡ፣ ግን ፖለቲከኛ ነው። እሱን የሚያክል በኢትዮጵያ ውስጥ አለ? ስሙን ገንብተው ምርጫ በመጣ ቁጥር በኢትዮጵያ ቴሌቪዥን መስኮት እየወጣ መንግስትን ሌጂቲሜት እያደረገ የሚቀጥል ሰው ሀብታሙ አያሌው ሚኒባስ ላይ 5G እና 3L ነው 5L ላይ መኪና ላይ ሚኒባስ ላይ ቆሞ ማይክ ይዞ ተነስ ወጣት የሚል ፈቅዶለት እኮ ማን ነው አንተን የሚከተል ተብሎ ደግሞ ማታ ደግሞ ሪፖርት ያደርጋል። ከሌ ዛሬ መጥተዋል፣ ከሌ ተከታተሏቸው፣ ከሌ እናንተ ጠላቶች ናቸው ይላል። ደግሞ ሀብታሙ አያሌው ለምን ሀብታሙ አልተገደለም? ለምን የሰማያዊ ፓርቲ የሚባለውስ ይልቃል ጌትነት ለምን አልተገደለም? ሳሙኤል አወቀ ለምን ተገደለ? ሳሙኤል ወያኔ አይደለማ። ደብረ ማርቆስ ላይ ጠበቃም የግል ጠበቃም ገደሉት፣ ጨፍጭፎ ነው የገደሉት። ለምን ፌስቡክ ላይ ህወሓትን ተቸ ተብሎ ነው? ይሄን እኮ አታውቁም እናንተ።